የዩኒቨርሲቲ ተማሪ ሆኜ የራሴ ቢዝነስ እንዲኖረኝ ያስቻለኝ የሶሻል ሚዲያ ማርኬቲንግ ኤጀንሲ ስራ ነው። እዚህ ስራ ውስጥ ለ5 ዓመታት ቆይቻለሁኝ። ከብሮክ ምንም 30 ብር እንኳን ካልነበረ ዩኒቨርሲቲ ተማሪነት አንስቶ 2 ቢዝነሶችን መገንባት እንድችል አድርጎኛል። ዛሬ በዚህ ቪዲዮ እንዴት ከዜሮ የሶሻል ሚዲያ ማርኬቲንግ ኤጀንሲ ጀምራችሁ በወር ከ100 ሺህ በላይ እንደምትሰሩ አሳያችኋለሁ። ምናልባት ከዚህ በፊት ስለ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሰምታችሁ ልታውቁና ይሄ ነገር አይሰራም ወይም ስካም ነው ወይም ደግሞ ኢትዮጵያ ውስጥ አፕላይ አይደረግም እያላችሁ ልታስቡ ትችላላችሁ። ትክክል ናችሁ። ቢካዝ እኔም ማስብ የነበረው እንደዛ ነው። የዛኔ ዩኒቨርሲቲ ተማሪ ያለው ከግራፊክ ዲዛይነርነት ስራ ለቅቄ በራሴ ፍቃድ ወጥቼ ምንም አየር ላይ ያለው ነው ሶሻል ሚዲያ ማርኬቲንግ መስራት ይችላሉ ብዬ ገባሁትና የዛኔ የሆኑ ቪዲዮዎችን ስመለከት የኛ ሀገር ቪዲዮም አልነበረም። የውጭ ኮንቴንት አይቼ እንዴት ነው ኢትዮጵያ ውስጥ ልሰራ የምችለው? በጣም ትልቅ ዳውት ፈጥሮብኝ ነበር። ከዛ ግን ሞክሬ ፌል ካደረኩ በኋላ የተወሰኑ ቦታዎች ላይ አንድ ክላይንት ለ3000 ብር የሶሻል ሚዲያ ማርኬቲንግ ስራ አመነኝ። የመጀመሪያ የሬስቶራንት ክላይንት እሱ ነበር። የዛኔ ያገኘኋት እምነት ነች። በኋላ ላይ ከዩኒቨርሲቲ ተከራይቼ እንደወጣ ዮናይል ኮሚኒኬሽን የሚባል ካምፓኒ መስርቼ አሁን ላይ ከ27 በላይ ሰራተኞች ያሉት ድርጅት እንድገነባ ያስቻለኝ። በዚህ ቪዲዮ የኔ አላማ ሁለት አይነት ሰዎችን መርዳት ነው። የመጀመሪያው ስራ የሌላችሁ ምንድነው የምሰራው፣ ከየት ነው የሚጀምረው፣ ተመርቅ ያለው ዲግሪ ያለ ከየት እንደሚጀምር አላውቅም እያላችሁ ከሆነ በሚቀጥሉ 90 ቀናት ጊዜ ውስጥ በቀላሉ ትጀምሩት የምትችሉትን ቢዝነስ ማሳየት ነው። ኦልሬዲ ደግሞ የራሳችሁ ገቢ ያላችሁ ግን በገቢያችሁ ሳቲስፋይድ ያልሆናችሁ ፊልድ መቀየር፣ ስራ መቀየር ለምትፈልጉ ሰዎች ደግሞ ያላችሁን ነገር ሳታጡ እንደ ተጨማሪ ኢንካም ቢልድ እንደምታደርጉ አሳያችኋለሁ። በዚህ ቪዲዮ የመጀመሪያው ሶሻል ሚዲያ ማርኬቲንግ ኤጀንሲ ምንድነው፣ ቢዝነስ ሞዴሉ ምንድነው፣ ሁለተኛ የሚከፍሏችሁን ሰዎች እንዴት ነው የምታገኟቸው፣ ሶስተኛ ምን ያህል ገንዘብ ነው የምታስከፍሉት፣ እንዴት ነው ስራውን የምትሰሩት የሚለው ነግራችኋለሁ። ሶሻል ሚዲያ ማርኬቲንግ ኤጀንሲ ምንድነው? ቃሉን በትነን እንመልከተው። ኦኬ፣ የሆነ ነገር አንደርስታንድ ማድረግ ስትፈልጉ መጀመሪያ ከቃሉ ነው የምትጀምሩት። ሶሻል ሚዲያ ማርኬቲንግ ኤጀንሲ እያንዳንዱን እንመልከታቸው። ሶሻል ማለት አማርኛው ምንድነው? ማህበራዊ ነው። ስለዚህ የሰዎች ህብረት ነው፣ ማህበሮች ያሉበት ቦታ ነው ማለት ነው። ሶሻል ነው ጉዳዩ። የሚሰራው የማርኬቲንግ አክቲቪቲ ቢካዝ ሶሻል ሚዲያ ማርኬቲንግ ነው። ዋናው ወርድ ማርኬቲንግ ስለሆነ ማርኬቲንግ ማለት ደግሞ ሰዎች ስለሆነ ጉዳይ እንዲሰሙና እንዲነጋገሩ ማድረግ ነው ማርኬቲንግ። ስለዚህ እነማን የሆኑ ማህበሮች። ኦኬ፣ ቀጣይ ወርድ ምንድነው? ሚዲያ ሚዲየም ከሚለው ቃል የመጣ ነው። ሚዲየም ማለት መተላለፊያ ማለት ነው። ከሆነ ቦታ ወደ ሆነ ቦታ መልእክት ኦር ኤኒቲንግ የሚተላለፍበት ነው ሚዲየም። ስለዚህ ሚዲያ የሆኑ ሰዎች፣ ማህበረሰቦች፣ ሶሻል የሆኑ ሰዎች መልእክትን የሚያዩበት መንገድ ያ ነው ሚዲያ ማለት። ያ ማለት ፌስቡክ፣ ኢንስታግራም፣ ቲክቶክ ሚዲያ ናቸው። ቲቪ፣ ሬዲዮ፣ ባነር ሚዲያ ናቸው። ኦኬ፣ ከዛ ቀጣይ ወርድ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ። ስለዚህ እነዚህ ሚዲያዎች በመጠቀም ለማህበረሰቡ የሆነን ፕሮዳክት የሆነን ሰርቪስ እንዲሰማ ማድረግ ማርኬቲንግ ይሄ ነው። ከዛ የመጨረሻው ወርድ ኤጀንሲ ነች። ይሄንን የሚያደርግ ድርጅት ማለት ነው። የጽዳት ኤጀንሲ አለ፣ የጥበቃ ኤጀንሲ አለ፣ የቱር ኤንድ ትራቭል ኤጀንሲ አለ። ለማህበረሰብ ማስታወቂያ የሚሰራ ወይም ደግሞ ቪዚቢሊቲ ወይም የሆነ ፕሮዳክት እንዲታወቅ የሚያደርግ ኤጀንሲ ማለት ነው። ይሄ ነው ሶሻል ሚዲያ ማርኬቲንግ ማለት። ይሄንን ብዙ አንደርስታንድ አያደርገውም። ሶሻል ሚዲያ ማርኬቲንግ እንሰራለን የሚሉት ሰዎች እንኳን ፖስት ከማድረግ ኮሜንት ከመመለስ የዘለለ ጉዳዩ እንዲህ እንደሆነ አንደርስታንድ አያደርጉትም። ይሄ ሲገባችሁ የእናንተ አላማ እንደ ሶሻል ሚዲያ ማርኬተር የሆነን ቢዝነስ ከፖቴንሻል ከስተመሮቹ ጋር ወይም ሊገዙት ከሚችሉት ሰዎች ጋር ማገናኘት ነው። ይሄንን በማርኬቲንግ አዌርነስ ክሬሽን እንለዋለን። የሆነ ቢዝነስ እንዳለ ኤግዚስት እንደሚያደርግ እየሸጠ እንደሆነ የሆኑ ሰዎችን ችግር መፍታት እንደሚችል ሰዎቹ እንዲሰሙ የማድረግ ስራ ነው የምትሰሩት እንጂ ፖስት የማድረግ ስራ አይደለም። አድረን ማድረግ አይደለም። አላማው ቢዝነሱን ከሚገዙት ሰዎች ጋር ምን ማድረግ ነው? ኢንትሮዲዩስ ማድረግ ነው፣ ማስተዋወቅ ነው። ይሄንን እንዴት ነው የምንሰራው? ለምሳሌ ይሄን ፕሮዳክት የሚያመርት ሰው አለ። ማርኬቲንግ እንዴት እንሰራለታለን ካለን አሁንም ከቃሉ መጀመር ነው። ሶሻል ሚዲያ ማርኬቲንግ፣ ሶሻል ማህበረሰብ ነው ብለናል። ይሄንን ፕሮዳክት ሊገዙ የሚችሉ ማህበረሰቦች ቢካዝ ሁሉም ማህበረሰብ ይሄንን ፕሮዳክት አይገዛውም። ከዛ ማህበረሰብ ውስጥ የራሱን ክፍል ነጥሎ ይወስዳል። እኔ ሊገዙኝ የሚችሉ ሰዎች ብዛት ናቸው። ስቲል ለአንድ ሰው አይደለም የሚሸጠው፣ ለሆኑ ሰዎች ነው። ስቲል ማህበረሰብ ነው። ከዛ ቀጣዩ ፓርት ሚዲያ ነው። ስለዚህ ፕሮዳክት እንዴት ነው እነሱ እንዲሰሙ ማድረገው? እንዴት ነው ልነግራቸው የምችለው? መቼስ ፊዚካሊ የዞርኩኝ በየቤታቸው እንደ አይነት ፕሮዳክት አለ ሞክሩት አይደለም። ይሄ ድሮ ተሞክሯል። ዳይሬክት ማርኬቲንግ ይባላል። አሁን ላይ አይሰራም እሱ። ስለዚህ ሚዲየም አለ፣ መተላለፊያ አለ። ምን አለ? ፌስቡክ አለ፣ ኢንስታግራም አለ፣ ቲክቶክ አለ። ኦኬ፣ እነዚህ ሚዲያዎች ናቸው። ከነዚህ መካከል በየትኛው ነው መስራት የምፈልገው? እኔ ለሴ ፌስቡክን ፒክ እናድርግ፣ ኢንስታግራም፣ ቲክቶክ፣ ኢንፋክት ሶስቱንም መምረጥ እንችላለን። እነዚህን ሶስቱ ሚዲያዎች ላይ ማህበረሰብ አለ። ስለዚህ ይሄንን ፕሮዳክት ይዞ መሄድ ነው። ይዤው የሚሄድበትና ለነሱ የማሳይበትን መሳሪያ ኮንቴንት እያልን እንጠራዋለን። ቢካዝ ብቻውን ዝም ብሎ ሊሄድ አይችልም ፊዚካሊ ራይት። ስለዚህ እነሱ የሚያዩት በኮንቴንት ነው። ያ ማለት ሶሻል ሚዲያ ላይ ፐብሊሽ የሚደረግ ኤኒቲንግ፣ ኢሜጅ፣ ቪዲዮ፣ ቴክስት ኮንቴንት እየተባለ ይጠራል። ያ ኮንቴንት አላማው ይሄንን ፕሮዳክት ከማህበረሰቡ ጋር ሚዲያን በመጠቀም ማስተላለፍ ነው። ስለዚህ ሶሻል ሚዲያ ማርኬቲንግ ኮር አሰራሩ ይሄ ነው የሚሆነው። ይሄ ቢዝነስ በራሱ እነዛን ማህበረሰቦች ሄዶ ሊያገኛቸው አይችልም። ለምን? ፎከስ ያደረገው ስራው ማምረት ላይ ነው እንጂ ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለበት አያውቅም። ብዙ ቢዝነስ ኢትዮጵያ ውስጥ
ኢንፋክት ዓለም ላይም ቢሆን የሚከስረው ብዙ ሰው ስለማያውቀው ነው። ቢያውቀው ኑሮ የሆነ ነገር ሽጦ ያተርፍ ነበር አይደለም። ስለዚህ ይሄንን ቢዝነስ ወስዶ ማስተዋወቅ ራሱን የቻለ ሙያ ነው ማለት ነው። ለዚህ ነው ማርኬቲንግ ኤጀንሲዎች፣ አድቨርታይዚንግ ኤጀንሲዎች ያሉበት ምክንያት ስራ ራሱን የቻለ ሙያ ስለሆነ ነው። እናንተም ያ ባለሙያ ናችሁ። ማህበረሰቡ ምን መስማት እንደሚፈልግ ታውቃላችሁ። የምታሳዩት ደግሞ አንድ ፕሮዳክት አለ ከቢዝነሱ የምትወስዱት። ስለዚህ በእነሱ መካከል በመግባት ይህንን ፕሮዳክት ማህበረሰቡ ሰምቶ እንዲገዛ የማድረግ ስራ ነው ሶሻል ሚዲያ ማርኬቲንግ። አሁን ሽያጭ ጋር ዳይሬክት ኢንቮልቭ እናደርጋለን ወይ የሚል ጥያቄ ይነሳል። ማለት መሸጥና ለመሸጡ የኔ ጉዳይ ነው ወይ ነው። ይሄን ለመመለስ አንድ ሰው በሚዲያ በሶሻል ሚዲያ ተመልክቶ አንድ ነገር የሚገዛበት ስቴፖች አሉት። መቼስ እንዳየ ደውሎ ወዲያው አይገዛም ራይት። እንደው ቢገዛ እንኳን ስቴፖች አሉት። ሚኒመም የሚባለው 3 ስቴፕ ነው። የመጀመሪያው ስቴፕ መስማት ነው። ይሰማል፣ ያያል ስለዛ ነገር። ሁለተኛው ስቴፕ ኢንተረስት ያድርበትና መጥቶ ያናግራል። ኢንጌጅመንት እያልን እንጠራዋለን። የመጀመሪያው አዌርነስ ነው። ሁለተኛው ኢንጌጅመንት ነው። ኢንጌጅ ያደርጋል፣ ይጠይቃል፣ ይመጣል፣ ሱቅ ኢንፎርሜሽን ይወስዳል። ሶስተኛው ይገዛል ነው። በቃ በጣም ሲምፕል ሆነ ከተባለ እነዚህ ናቸው። ሌላ ጊዜ ላይ ብዙ ሌየሮች ይገቡበታል። ለአሁን ግን እነዚህን 3 ብትወስዱ የሶሻል ሚዲያ ማርኬተር ስራ የመጀመሪያው ስራ ነው። ይሄ ቶፕ ኦፍ ፈነል እንለዋለን። የመጀመሪያው ስራ እንዲሰማና ኢንተረስትድ ሆኖ ኢንጌጅ እንዲያደርግ መጥቶ እንዲጠይቅ ማድረግ ነው። ከመጣ በኋላ ያንን ፕሮዳክት መሸጥ የቢዝነሱ ኃላፊነት ነው እንጂ የእናንተ ኃላፊነት አይደለም፣ ካልፈለጋችሁ በስተቀር። ከፈለጋችሁ ተቀብላችሁ እናንተ ከስተመሩን ኢንፎርሜሽን ሰጥታችሁ ሽያጩን እንዲፈጽም ማድረግ ትችላላችሁ። ግን ይሄ የሶሻል ሚዲያ ማርኬተር ስራ አይደለም። ይሄ ቢዝነስ እንዲተዋወቅ የምታደርጉበት መሳሪያ ኮንቴንት ነው ካለን፣ ኮንቴንት እንዴት ነው የሚጻፈው፣ እንዴት ነው የሚቀረጸው፣ እንዴት ነው ፖስት የሚደረገው የሚለው የሶሻል ሚዲያ ማርኬተር ኤክስፐርቲዝ ወይም ደግሞ ስኪሉ ሙያው የዛኔ ይመጣል ማለት ነው። ይሄንን ሙያ እንዴት ነው መማረው፣ ከየት ነው የማገኘው ነው ትልቁ ጥያቄ። ብዙ ሰው ሶሻል ሚዲያ ማርኬቲንግን መማር የሚቻል አይመስለውም። ፖስት ማድረግ ስለቻለ ፕላትፎርሙ ፍሪ ስለሆነ ብቻ ማርኬተር የሆነ ይመስለዋል። ግን አይደለም። ኢቭን አሁን በነገርኳችሁ መንገድ እንኳን ብዙ ማርኬተር ነን የሚሉ ሰዎች አንደርስታንድ አያደርጉትም። ስለዚህ ሙያውን መማር ግዴታ የሆነበት ዋነኛው ምክንያት ማህበረሰቡ መስማት የሚፈልገውን ነገር አውቃችሁ መስማት የሚፈልገው አይነት መልእክት ይዞ መሄድ ግዴታ ስለሆነ ነው። ብዙ ሰው ኮንቴንት ክሬት ያደርጋል፣ ግን ኮንቴንቱ አይታይም። ለምን ካላችሁኝ፣ አንደኛ የሚሸጠውን ነገር እንዴት አርጎ አቀነባብሮ ማህበረሰቡ መስማት በሚፈልገው መንገድ ማቅረብ እንዳለበት ስለማያውቅ ነው። እዚህ ጋር መመለስ ያለበት አንዱ ጥያቄ የማንን ሚዲያ ነው የምጠቀመው? የራሴን ሚዲያ ተጠቅሜ ነው የማስተዋውቀው ወይስ የቢዝነሱን ነው ካላችሁኝ፣ የቢዝነሱ ሚዲያ ነው። እናንተ መሀል ላይ ገባችሁ። ከስተመሩ እናንተን አያውቅም። የሚያውቀው ማን ነው? ቢዝነሱን ነው። ግን ከጀርባ ስራውን እየሰራችሁ ያላችሁት እናንተ ናችሁ። ስለዚህ እኔ ፎሎወር የለኝም ማስተዋወቅ አልችልም። ምን አገባ? በአንተ ፎሎወር አለም የምታስተዋውቀው። ለቢዝነሱ ፎሎወር ማምጣት ነው አላማው። ለዚህ ነው ሶሻል ሚዲያ ማርኬቲንግን በድፍረት ከመጀመራችሁ በፊት መማር አለባችሁ። ስትማሩ ደግሞ እኛ ራይት ኤዱኬሽን እያልን የምንጠራው ፊሎሶፊ አለ። ትክክለኛው ትምህርት የዩኒቨርሲቲን የኮሌጅን ትምህርት እርሱት። እሱ ትምህርት አይደለም። ትክክለኛ ትምህርት የተማረ ሰው ነገ ምን መስራት እንዳለበት ያውቃል። እንዴት ካላችሁኝ የቪዲዮ መጨረሻ ላይ እነግራችኋለሁ። ሶሻል ሚዲያ ማርኬቲንግ ቢዝነስ ሞዴሉ ይህንን ይመስላል። አሁን ወደ ቀጣይ ጉዳይ እንሂድ። እንዴት ነው ገንዘብ የሚሰራው? የሚከፍሉ ሰዎች እንዴት ነው የምናገኘው? ናው ይሄ ቢዝነስ ራሱን ለማህበረሰቡ ማስተዋወቅ ስለማይችል እናንተ በመሃል ገባችሁና ፕሮዳክቱ እንዲታወቅ አደረጋችሁለት። እንዴት ነው ገንዘብ የማስከፍለው ካላችሁኝ፣ እናንተ ይህንን ቢዝነስ ከማህበረሰቡ ጋር ለማገናኘት የምትሰሯቸው ስራዎች አሉ። ለምሳሌ ኮንቴንት ጽፋላችሁ፣ ትቀርጻላችሁ፣ ኤዲት ይደረጋል፣ ፖስት ይደረጋል አይደለ? እነዚህ ስራዎች አሏቸው፣ አገልግሎቶች ናቸው፣ ሰርቪስ ናቸው እነዚህ። ስለዚህ ይሄ ደንበኛ የሚከፍለው ለተሰራለት ስራ ይሆናል ማለት ነው። ኦኬ፣ ይሄ አንደኛው የምታስከፍሉበት መንገድ ነው። አንደኛው አሰራር ደግሞ ይሄንን ፕሮዳክት ስጠኝና በሶሻል ሚዲያ እኔ ሸጠዋለሁኝ፣ ከሸጥኩት በኋላ በሸጥኩት ልክ የሆነ ያህል ፐርሰንት ታስብልኛለህ የሚል አሬንጅመንትን ሊመጣ ይችላል። ብዙ ጊዜ የእኛ ተማሪዎች ከኤሌክስ አካዳሚ ላይ በዚህ መንገድ ለመሄድ ፈልገው ጥያቄ ስጠይቁኝ የምላቸው ምንድን ነው፣ ከእናንተ በኩል እንደመጣ ሴልሱን የምታውቁበት ክሊር ሲስተም እስከሌለ ድረስ ይሄኛው መንገድ አያዋጣችሁም ነው። ስለዚህ የተሻለው መንገድ ለሰጣችሁት አገልግሎት የሚመጥን ክፍያ ማስከፈል ነው። እነዚህን ስራዎች ስትሰሩ ሁሉም ላይ ባለሙያ ላትሆኑ ትችላላችሁ። እናንተው ቀራጭ፣ እናንተው ጸሐፊ፣ እናንተው ኤዲት አድራጊ፣ ይሄ ሁሉ ሙያ ላይ ኖራችሁ ይችላል። የሶሻል ሚዲያ ማርኬቲንግ ውበቱ እዚህ ጋር ነው ያለው። መማር እነዚህ ሁሉ ነገሮች ማወቅ አይጠበቅባችሁም። ከናንተ የሚጠበቀው ማርኬቲንግን አንደርስታንድ ማድረግ ነው። ማርኬቲንግ ከገባችሁ የሚቀርጽ ኤዲት የሚያደርግ ፖስት የሚያደርግ ሰው ማምጣት ትችላላችሁ። ምክንያቱም ደንበኛው ለቀረጻ አይደለም የሚከፍለው፣ ለኤዲቲንግ አይደለም የሚከፍለው፣ ለማርኬቲንግ ነው። ለምትሰሩት ቪዚቢሊቲ አዌርነስ ነው። አዌርነሱ ማምጣት ደግሞ የእናንተ የማርኬተሮቹ ስራ ነው። ስለዚህ ለአዌርነሱ ታስከፍሉና የተከፈላችሁን ገንዘብ እየከፋፈላችሁ ስራውን ለሰሩ ሰዎች መስጠት ትችላላችሁ። ይሄንን እኛ በእኛ የሶሻል ሚዲያ ማርኬቲንግ አሰራር ሚድልማን ቢዝነስ ሞዴል እንለዋለን። ቤዚክሊ ዘመናዊ ደላላ እንደ ማለት ነው። እናንተ ማርኬተርስ ናችሁ። ቢዝነሱ የሚፈልገው እናንተ ነው። እናንተ ደግሞ ስራ ስትሰሩ በስራችሁ ስራውን የሚሰሩላችሁ ሰዎች አሉ። እናንተ መስራት አይጠበቅባችሁም።
ቤዚክሊ አብዛኛው ሰርቪስ ቢዝነስ ኦፕሬት የሚያደርገው እንደዚህ ነው። ለምሳሌ እኔ ነገ ተነስቼ የጽዳት ኤጀንሲ መጀመር ብፈልግ እና ህንፃዎችን ያናገርኩኝ ጽዳት መስራት ብጀምር እኔ መወልወያና መጥረጊያ ሄጄ አላጸዳውም። የሚሰሩ ሰዎችን ነው የማመጣው። የኔ ስራ ምንድነው? ከቢዝነሱ ጋር ዲል ማድረግ ይሆናል። ሶ ዩ ጋይዝ አር አንትረፕረነርስ፣ ስራ ፈጣሪዎች ናችሁ እንጂ ስራውን የምትሰሩት አይደላችሁ። ግን ያ ስራ ፈጣሪ ሰው መጀመሪያውኑ ስለ ስራው በቂ አንደርስታንዲንግ ሊኖረው ይገባል። ለዛ ነው ማርኬቲንግን መማር አለባችሁ የምላችሁ። ሶ እነዚህን ቢዝነሶች እነዚህን ሰዎች እንዴት ነው የምናገኛቸው? ይህን ከመለሳችን በፊት ምን አይነት ሰዎች ናቸው ሲጀመር የሚለው ልንገራችሁ። በሶስት ግሩፕ እንክፈላቸው። የመጀመሪያው አናዌር የምንላቸው ናቸው። እነዚህ ችግር እንዳለባቸው አያውቁም። ቢዝነሳቸው እየታወቀ እንዳልሆነ፣ ሶሻል ሚዲያ ማርኬቲንግ እየሰሩ እንዳልሆነ አያውቁም፣ አያምኑም። ስለዚህ አናዌር እንላቸዋለን። ፈጽሞ እውቀቱ የላቸውም። ሁለተኛው ደግሞ ፕሮብለም አዌር፣ ችግራቸውን ያውቃሉ፣ ህመማቸውን ያውቃሉ፣ መታመማቸውን አክሴፕት አድርገውታል። ኦኬ ታመም ያለው እዚህ ነገር ላይ እየወጋኝ ነው ብለው መናገር የሚችሉት ናቸው። ያ ማለት ሴልስ እያገኙ አይደለም፣ አቴንሽን የለኝም፣ ከስተመር እየመጣ አይደለም ብለው ህመማቸውን አክሴፕት ያደርጋሉ። ሶስተኛዎቹ ደግሞ ሶሉሽን አዌር እንላቸዋለን። እነዚህ መታመማቸውንም ያውቃሉ፣ መድኃኒቱንም ያውቁታል። ደንበኛ እያገኙ አይደለም። ያ የሆነበት ምክንያት ደግሞ ሶሻል ሚዲያ ማርኬቲንግ ስላልሰራው ነው። ስለዚህ ሶሻል ሚዲያ ማርኬተር እፈልጋለሁ። ይሄ ሶሉሽን አዌር ይባላል። አሁን ጥያቄ ልጠይቃችሁ፣ ከነዚህ ከሶስቱ ለእናንተ ገንዘብ ለመክፈል የቀረበው የትኛው ነው? ሶሉሽን አዌር የሆነው፣ ከዛ ፕሮብለም አዌር የሆነው፣ ከዛ መጨረሻ ላይ አናዌር የሆነው ነው። ስለዚህ እነዚህ ደንበኞች በዚህ ሶስት ግሩፕ ውስጥ ነው ያሉት። ሄዳችሁ ማናገር ስትጀምሩ ኦር ስልክ ስትደውሉ ፕሮብለም አዌር ነው ሶሉሽን አዌር ነው ወይስ አናዌር ነው የሚለውን ነገር ለማወቅ ሶሻል ሚዲያ ላይ ፕሬዘንስ አላቸው ወይ፣ አክቲቭ ናቸው ወይ፣ ያ ማለት እየሞከሩ ነው ወይ ህመማቸውን ለማስታገስ ነው። ብዙዎቹ አሁን ላይ ሶሻል ሚዲያ አካውንት ከፍተው ፖስት ያደርጋሉ፣ ይሰራሉ ምናምን አይደለ። ስለዚህ በሆነ መንገድ ምንድን ናቸው ማለት ነው? ሶሉሽን አዌር ናቸው። መፍትሄውን ያውቁታል ማለት ነው። ቢያውቁት ነው የመጡት። ስለዚህ ለእናንተ በጣም ቀላል የሚሆነው እነሱን ሰዎች ታርጌት ማድረግ ስለሆነ እናንተ መስራት የምትፈልጉበት ኢንዱስትሪ ላይ ለምሳሌ ጂም ከሆነ ኦር ሬስቶራንት ከሆነ እነሱን ሰዎች ሶሻል ሚዲያ ላይ ሄደው መፈለግ ነው። ከዛ ታዩዋቸዋላችሁ፣ እየሞከሩ ነው መፍትሄ ለማምጣት ግን የተሳካላቸው አይደለም። ፖስት የሚያደርጉት ነገር ጥሩ አይደለም፣ አይታይላቸውም፣ ወይ ኮንሲስተንት አይደሉም፣ ግን ሶሉሽኑን ያውቁታል። ስለዚህ ሄዳችሁ ስታወሯቸው እንደ አዲስ ሶሻል ሚዲያ ማርኬቲንግ ማለት ይሄ ነው ብላችሁ ማስተዋወቅ አይጠበቅባችሁ ማለት ነው። ቢካዝ ኦልሬዲ ሶሉሽን አዌር ስለሆኑ። እኔ ሶሻል ሚዲያ ማርኬቲንግ ስሰራ ከሌላ ሰው በፍጥነት ደንበኛ እንዳገኝ የሚያስችለኝ ነገር ፐርሰናል ብራንዴ ነው። ሶሻል ሚዲያ ላይ ይታወቃለሁ። ስለዚህ ሲሄድ ምንድነው የምላቸው? እኔ ራሴን ሶሻል ሚዲያ ላይ ሽጫለሁ፣ የእናንተን ቢዝነስ ሸጠዋለሁ ነው። ሶ የምሰራው ነገር እንደሚሰራ የማሳየው መጀመሪያ ራሴ ላይ በመስራት ነው። ሶ ፐርሰናል ብራንድ እዚህ ጋር ነው ትልቁን ስራ የሚሰራው። ጀማሪዎቹ ናችሁ ለመጀመሪያ ጊዜ ቢዝነሶችን ለማናገር ስትሄዱ የሚጠይቋችሁ ነገር ምንድነው? ከዚህ በፊት ከማጋ ሰርተሃል? ከባድ መስቀለኛ ጥያቄ አይደለም። ይሄ ጥያቄ ይመጣው ምንም ኤክስፒሪየንስ ከሌላችሁ ነው። ከዚህ በፊት ገሌጋ ሰርቻለሁ የምትሉት ነገር ከሌለ ነው። ሰው እንዲኖር ምን እናድርግ ካላችሁኝ the easiest way የሚሆነው ምንድነው? እኔ ከማንም ጋር ሰርቻ አላቅም፣ በነፃ ነው የምሰራለህ፣ ችግር የለውም ግን 1 ወር ነው የምሰራለህ። አይነው እንደሚሰራ አይነው ውጤት እንደሚያመጣልህ እርግጠኛ ነኝ። የመጀመሪያውን ወር በነፃ እሰራልሃለሁ ለአንተ ፕሩፍ ለማድረግ። ከዛ ከሁለተኛ ወር በኋላ ግን ትከፍለኛለህ። ካን ዊ አግሪ? ከዛ የሆነ ሰው አይ እኔ ጋር ልትለማመድ ነው እንዴ ብሎ ዲክላይን ያደርጋቸዋል። ከዛ ግን ኢቨንቹዋሊ 50 100 ሰው ብታወሩ ሜቢ 1000 የሚላችሁ ሰው አታጡ። ኦኬ ያን ሰው እየተጀመሩታላችሁ ስራው ይሰራል። የሰራችሁት ነገር በሙሉ ፖርትፎሊዮ ላይ ታስቀምጡታላችሁ። ላባችሁን ጠፍ አድርጋችሁ ትሰራላችሁ። ውጤታማ እንዲሆን ያን ውጤት ትመዘግባላችሁ። የምትመዘግቡበት ቦታ ፖርትፎሊዮ እያልን እንጠራዋለን። ፖርትፎሊዮአችሁን ትይዙና ቀጣይ የሚከፍሏችሁ ደንበኞች ጋር ስትሄዱ ይሄው ከዚህ በፊት እገሌ ጋር ሰርቻለሁ፣ እገሌ ጋር ያመጣሁትን ውጤት ላንተ ማመጣልሃለሁ። ዩሲ ናው ፕሩፍ ኖራችሁ ማለት ነው። ሰው እነዚህን ደንበኞች የምታገኝባቸው መንገዶች 4 ሊሆኑ ይችላሉ። የመጀመሪያው ዳይሬክትሊ ስልክ በመደወል የሚያውቋችሁ ሰዎች ጋር የደወላችሁ ሶሻል ሚዲያ ማርኬቲንግ እየሰራው ነው ስለዚህ መጥቼ ልስራልህ በማለት ሊሆን ይችላል። ሁለተኛው ደግሞ የማያውቋችሁ ሰዎች ጋር ሊትራሊ ሶሻል ሚዲያ ላይ ቢዝነሳቸውን ፈልጋችሁ ሰርች አድርጋችሁ ጉግል ላይ ኮንታክት አግኝታችሁ በመደወል እንስራላችሁ በማለት ኢቨን እንዴት እንደሚደረግ ዩቲዩብ ቪዲዮ ሰርቻለሁ። እዚህ አካባቢ ላይ ቲሞች ያስቀምጡላችኋል። ሶስተኛ የሚሆነው ሶሻል ሚዲያ ላይ ኮንቴንት ክሬት በማድረግ እንደኔ ስለ ሶሻል ሚዲያ ማርኬቲንግ በማውራት ቲፖች በመስጠት ክላይንቱን ኤጁኬት በማድረግ ደንበኛ ያልታገኙት ሰዎች ስለናንተ እንዲሰሙ ልታደርጉ ትችላላችሁ። አራተኛ አድቨርታይዝ በማድረግ ነው። ማስታወቂያ ረን በማድረግ ፌስቡክ አድ በመስራት ማለት ነው። ይኸውላችሁ እንደ ሶሻል ሚዲያ ማርኬተር እናንተ ደንበኛ የምታገኙበት አሰራር ለደንበኛችሁ ለፖቴንሻል ከስተመራችሁ ደንበኛ የምታመጡበት አሰራር ነው። ኦኬ ሶ ራሳችሁ ደንበኛ ያገኛችሁበት ያለው መንገድ ለሱ ደንበኛ የምታገኙበት ነው። ሶሻል ሚዲያ ማርኬተር ናችሁ ክላይንት አጣሁ የምትሉ ከሆነ የምትሰሩት ነገር በሙሉ ፎልስ የሚሆነው እዛ ጋር ነው። ቢካዝ ለራስህ ደንበኛ ካጣህ እንዴት ነው ለክላይንቱ ደንበኛ የምታመጣለት? እዛ ጋር ነው ችግሩ። ስለዚህ ፕሩፍ የምታደርጉት እነሱን ባገኛችሁበት መንገድ መሆን መቻል አለበት። ለምሳሌ አድ ሰርታችሁ ከሆነ ደንበኛው እየመጣ ያለው ፌስቡክ ማስታወቂያህን አይቼ ነበረ፣ ሶሻል ሚዲያ ማርኬቲንግ እሰራለሁ ብለሃል። ሶ እንዴት ነው ላምንህ የምችለው? እንዴት ነው አክቹአሊ ልትሰራልኝ የምችለው? እንዴት ነው ደንበኛ ልታመጣልኝ የምችለው ካለ አንተ የኔ ፖቴንሻል ደንበኛ ነህ፣ ማስታወቂያን አይተህ ደውለህልኛል። ስለዚህ አሁን ደንበኛ ልትሆን ነው።
አሁን አንተ ያደረከውን ነገር ነው ሌላውም ሰው ለአንተ ቢዝነስ የሚያደርገው። ሶ የምሰራውን ነገር በስራዬ ነው ያሳየሁ ብላችሁ እዛው ጋር ጀስቲፋይ ማድረግ ትችላላችሁ። ናው በዚህ መንገድ የሚከፍላችሁን ሰው ስታገኙ ቀጣይ የሚሆነው ምን ያህል ገንዘብ ላስከፍል ነው። ከዚህ በፊት በነፃ እንደምትሰሩ ነግሬያችኋለሁ። በክፍያ መስራት የምትችሉበት ደረጃ ላይ ደግሞ ስትደርሱ ዋጋ ከመጣታችሁ በፊት አንደርስታንድ እንድታደርጉት የምፈልገው ነገር ለዚህ ቢዝነስ ምን ያህል ጠቃሚ ሰው ነኝ እኔ፣ ምን ያህል ቫልዩብል ነኝ። ራሳችሁን ፖዚሽን ማድረግ ያለባችሁ ቢዝነሱ ገንዘብ እንዲሰራ እያገዛችሁት እንደሆነ ነው። ያ የምትሰሩት ስራ ለቢዝነሱ ገንዘብ እያመጣለት ካልሆነ ለእናንተ ገንዘብ መክፈል አይፈልግም። ስለዚህ ዋጋ ከመናገራችሁ በፊት ደንበኛውን ዳይሬክትሊ መጠየቅ ነው። ለአንተ ሶሻል ሚዲያ ላይ ሰክሰስ ምን ይመስላል፣ ወይም የምንሰራው ስራ ሰክሰስፉል ሆኗል የምትለው ምን አይነት ነገሮች ሲሟሉለት ነው ብሎ መጠየቅ ይነግራችኋል አይደለ? ሰዎች ብዙ ከሰሙ፣ ቪዲዮዎች የከታዩ፣ ስልክ ከተደወለልኝ ካለ ኤግዛክትሊ አሁን ራሳችሁን ፖዚሽን የምታደርጉት ስልክ እንዲደወልልህ አደርጋለሁ፣ ሰዎች ቪዲዮ እንዲመለከቱት አደርጋለሁ እንጂ ፖስት አደርጋለሁ፣ ቀርጻለሁ፣ ጽፋለሁ አይደለም። the client doesn't really care። የሚፈልገው ውጤቱ ነው። ቻርጅ ማድረግ ያለባችሁ፣ ዋጋ ማውጣት ያለባችሁ ለምታመጡት ውጤት ነው። ለዚህ ነው ይሄንን ቫልዩ ቤዝድ ፕራይሲንግ እንለዋለን። ለቢዝነሱ ምን ያህል ቫልዩ ነው የምታመጡት ቫልዩ ላይ የተመሰረተ ዋጋ ማውጣት ማለት ነው። ሰው ለምሳሌ ሁለት ቢዝነሶች አሉ። አንደኛው ሪል ስቴት ነው፣ አንደኛው ደግሞ ስሞል ካፌ ወይም ቡቲክ ነገር ነች። ሌሴ ቡቲክ ለሁለቱ ሶሻል ሚዲያ ማርኬቲንግ ልትሰሩ ነው። ተመሳሳይ ሰዓት ተመሳሳይ ፈርት ነው የሚወስድባችሁ። ግን የምትሰሯቸው ስራዎች የተሻለ ገንዘብ ጄኔሬት የሚያደርጉት ወይም ብዙ ቫልዩ የሚያመጡት ከሪል ስቴት እና ከቡቲክ ለማን ነው? ኦፍ ኮርስ ለሪል ስቴት ነው። ቫልዩ ትልቅ ነው እሱ የሚያገኘው። ስለዚህ ሪል ስቴቱ የሚከፍለው ገንዘብ ኦብቪየስሊ ትልቅ ነው የሚሆነው ቢካዝ ቫልዩ ትልቅ ስለሆነ። ይሄን ነው ቫልዩ ቤዝድ ፕራይሲንግ የምንለው። ናው ኤግዛክት ምን ያህል ላስከፍል ለሚለው ጥያቄ ኤግዛክት ሰርቪሱን ለመስጠት አገልግሎቱን ዴሊቨር ለማድረግ ምን ያህል ገንዘብ እናንተን ኮስት ያደርጋችኋል። ለምሳሌ 4 5 6 ቪዲዮ በሳምንት ፖስት አድርጋችሁ ሶሻል ሚዲያውን ማኔጅ አድርጋችሁ ምን ያህል ገንዘብ ያስወጣችኋል በየወሩ? ይሄንን ኮስት ቤዝድ ፕራይሲንግ እንለዋለን። ኮስታችሁን ታውቃላችሁ። ሜቢ 10 ሺህ ብር ከሆነ እዛ ላይ ሚኒመም 35% ትርፍ መያዝ ነው። 35% ካልሆነ ግን 100%፣ 200ም 300% ይቻላል። ያ ማለት 2 እጥፍ 3 እጥፍም ማስኬድ ይቻላል። ምንም ሊሚት የለውም። ኦኬ እዚህ ጋር ጫፉ ወደ ላይ ምንም ሊሚት የለው፣ ወደ ታች ያው ነፃ ነው። ወደ ላይ ግን ምንም ሊሚት የለው። እስከፈለጋችሁ ድረስ ቻርጅ ማድረግ ትችላላችሁ። ኖርማሊ የሶሻል ሚዲያ ማርኬቲንግ ስራ ላይ 100% ማርጂን መያዝ የተለመደ ነው። ናው ይሄን ስትይዙ ለነገርኳችሁ ለላይክ እና ለቪው አይደለም ገንዘብ የምታስከፍሉት ለምታመጡት ኢምፓክት ወይም ቫልዩ ነው። ሶ ኤግዛክት ቁጥሩን ለማወቅ እኔ በምሰራለት ስራ ቅድም የነገርኳችሁ ሪል ስቴት አንድ ቤት ቢሸጥ በወር ስንት ገንዘብ ይሰራል፣ ስንት ገንዘብ ያተርፋል? ይሄንን መጠየቅ ነው። ማን ነው የምጠይቁት? ራሱን ቢዝነሱ ባይ ዘ ዌይ ምን ያህል ገንዘብ ነው የምትሰራው? አንድ ቤት ቢሸጥ ምን ያህል ነው የሚከፍለው? 10 ሚሊዮን። ኦኬ ከ10 ሚሊዮኑ መካከል እንበልና 5 ሚሊዮን ትርፍ ነው። ባይ ዘ ዌይ ከዛ በላይ ነው፣ ግን 5 ሚሊዮን እንኳን ትርፍ ቢሆን እኔ የ5 ሚሊዮንን ስንት ፐርሰንት ነው የሚገባኝ ብሎ መጠየቅ ነው ማለት ነው። ሜቢ የምትጠይቁት 1% እንኳን ቢሆን 10 ሺህ ብር ይሆናል ማለት ነው። 10% ከሆነ 100 ሺህ ብር ይሆናል ማለት ነው። ሶ ኢት ሜክ ሴንስ። ሶ በዚህ መንገድ ስታቀርቡት ክላይንቱም ለመቀበል ይቀለዋል። ቡቲኩም ላይ እንዲሁ በተመሳሳይ በወር ምን ያህል ፕሮዳክት ሊሸጥ ይችላል? 10 ሺህ ብር የሚወጣ እቃ 10 ሊሸጥ ይችላል በወር። ያ ማለት 100 ሺህ ነው። ስለዚህ ከ100 ሺህ ላይ ስንት ነው የምጠይቀው? 10% ከሆነ 10 ሺህ ብር ቻርጅ ያደርጋሉ ማለት ነው። ሶ እነዚህን ስትራቴጂዎች በመጠቀም ምን ያህል ላስከፍል የሚለው ላይ መድረስ ትችላላችሁ። ናው ይሄ የመጀመሪያ ክላይንት እስክታገኙ ድረስ ነው። ከዛ ግን ከ100 ሺህ ብርና ከዛ በላይ አልፎ ለመሄድ ከትላልቅ ድርጅቶች ጋር መስራት ግዴታ ነው። እነዚህ ትላልቅ ድርጅቶች ደግሞ ከምትሰጧቸው አገልግሎት በላይ ካምፓኒውን ነው መግዛት የሚፈልጉት። ምን ማለት ነው? ሜቢ የምትሰሩት ስራ እኮ የሆነ አንድ ብቻውን የሚሰራ ሶሻል ሚዲያ ማርኬተር ኦር የሆነ ቲኔጀር ልጅ ከሚሰራው ጋር ላይለያይ ይችላል። ግን እናንተ ራሳችሁን ድርጅታችሁን የምታቀርቡበት መንገድ ትላልቅ ድርጅቶችን ይገዛቸዋል። እኔ ለጀማሪ ሶሻል ሚዲያ ማርኬተሮች ሁሉ የምሰጣቸው ምክር ይሄ ነው። ትልቅ ቢዝነስ ጋር ከሚሄዳችሁ በፊት ራሳችሁ ከሆናችሁ ሁሉ ነገር ቴክ ኬር የምታደርጉት ወይም ደግሞ ዋን ማን ሾው የሚባል ሁሉ ነገር እናንተ የምትሰሩት ከሆነ አያምኗችሁም ለትልቅ ብር። ምክንያቱም ሲሪየስ አይደለም ብሎ ነው የሚያስቡት። እንዴት ሰው አይቀጥርም አሁን ድረስ እንዴት ነው ብቻውን የሚሰራው ብሎ ነው የሚያስቡት። ስለዚህ እንደ ቢዝነስ ኦፕሬት ማድረግ ሲጀምሩ ያ ማለት 2-3 ስራዎች የሚሰሩላችሁ ሰዎች ሲኖሩ፣ ሲስተም ሲኖራችሁ፣ ፕሮሰስ ሲኖራችሁ፣ ኦንቦርዲንግ ልክ የሆነ ክላይንት ካወራችሁት በኋላ በዶክመንት ኦንቦርድ ካደረጋችሁት፣ አግሪመንት አፈራረማችሁ፣ ፕሮፖዛል አጻጻፋችሁ። ኢማጂን ጋይስ አሁን የነገርኳችሁ ነገሮች ስራው አይደለም አይደል? ስራው እኮ ሄዶ መቅረጽ፣ አድ መስራት፣ ፐብሊሽ ማድረግ ነው። ግን እሱ አይደለም ክላይንቶችን ኢምፕረስ የሚያደርጋቸው ከስራው በፊት ያለውና ስራውን የምትሰሩበት መንገድ ነው። ይህንን ነው ቢልድ ማድረግ ያለባችሁ። ኢትዮጵያ ውስጥ የቢዝነስ ኤዱኬሽን የለም በጣም በሚያሳዝን ሁኔታ። ስለዚህ እንዴት ነው አሰራራችን ልናስተካክል የምንችለው? ቢዝነስ እንዴት ነው ቢልድ የምናደርገው? ይህንን ጥያቄዎች ልመልስላችሁ ኢንቴንሽናሊ የከፈትኩት ዮናስ ሞ ቢዝነስ የሚል አለ። ስለ ቢዝነስ ላስተምራችሁ እንዴት ሲስተም እንደሚገነባ እሱን ከዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ያን ቻናል ቼክ አድርጉት። በጣም ሂውጅ ቫልዩ ነው የምታገኙበት። በዚህ መንገድ ራሳችሁን በሲስተም ስትገነቡ ትላልቅ ድርጅቶችን አትራክት ማድረግ ወይም በኮንፊደንስ ሄዳችሁ መሸጥ ትችላላችሁ።
የዛኔ ስትሸጡ የምትጠሩትን ገንዘብ የፈለጋችሁትን ያህል ልታሳድጉ ትችላላችሁ ቢካዝ ቫልዩ ቤዝድ ስለሆነ ፕራይሱ። ግን ምንም ቢሆን ዋጋችሁን ጀስቲፋይ እንዳታደርጉ። አሁን አንዳንድ ቦታ የሆነ ቃል ለመግዛት ስትሄዱ ምናምን ኧረ ከቤቱ ራሱ እንደዚህ አልመጣም ምናምን ብለው ሊነግሯችሁ ይሞክራሉ አይደለ? ዶንት ዱ ዛት ማለት ኖ ይሄ ዋጋዬ እንደዚህ የሆነበት ምክንያት እንዲህ ነው ማለት ላይጠበቅባችሁ ይችላል። አንዳንዴ በቃ ደንበኞቼ የሚከፍሉኝ ይሄን ያህል ገንዘብ ነው፣ የምሰራው ስራ ይሄን ያህል ወርዝ የሚያደርገው፣ ይሄም አንድ ፕራይሲንግ ስትራቴጂ ነው። ካልሆነ ግን ፉል ትራንስፓረንሲ የሚፈልግ ደግሞ ካለ እያንዳንዱ ስራ ብሬክዳውን ማድረግ በቴብል ትዘረዝሩታላችሁ። እያንዳንዱ ስራው ላይ የሚሰራ ሰው በሙሉ ዋጋ ትሰጡታላችሁ። በቀን ኦር በሰዓት ዴሊቨር የሚደረግ ነገር ካለ ለሱ ዋጋ ይወጣለታል። ሰው መጨረሻ ላይ ተደምሮ እናንተ አገልግሎት ክፍያ ተጨምሮበት ዋጋ ይገባል ማለት ነው። ከ100 ሺህ ብር በላይ ማድረግ የምትፈልጉ ከሆነ ከ100 ሺህ ብር በላይ የሚከፈለው ድርጅት ኤጀንሲ ኖራችሁ ይገባል እንጂ ኢንዲቪጁዋል ሆናችሁ ማደግ ፈጽሞ ከባድ ነው የሚሆንባችሁ። በዚህ መንገድ ድርጅቶች ጋር መስማማትና ስራ መጀመር ትችላላችሁ። አሁን እንዴት ነው ስራው የሚጀምረው? እንዴት ነው አክቹአሊ ወደ ስራው የምገባው? ችለች ወሳኛው ጥያቄ። ምንጊዜም ሶሻል ሚዲያ ማርኬቲንግ ለመስራት ስታስቡ ምንጊዜም መጀመር ያለባችሁ ከሶሻል ሚዲያ ማርኬቲንግ ስትራቴጂ ነው። ምንድነው ለመሸጥ እየሞከርን ያለ ነው? ይሄንን ፕሮዳክት እንዴት ነው ልንገልጸው ዲስክራይብ ልናደርግ ነው ያሰብነው? ከዛ ደግሞ ለማን ነው የሚሸጠው? ብዙ ማህበረሰብ ያለበት ሚዲያ ላይ እንዴት ነው ለዚህ ፖቴንሻል የሆኑ ሰዎችን ብቻ ፈልገን አትራክት ልናደርጋቸው የምንችለው? ይህን የሶሻል ሚዲያ ማርኬቲንግ ስትራቴጂ ካወጣችሁ በኋላ ስትራቴጂውን አፕሩቭ ማስደረግ፣ ክላይንቱ ሊስማማ ይገባል። ከተስማማ በኋላ ነው እሱ መሬት ላይ ለማውረድ ኮንቴንት መስራት፣ አድ መቅረጽ የሚባለው ነገር ይመጣው። ናው ይሄ ሁሉ ነገር ሰምታችሁ እሺ ዮናስ የምትለው ነገር ገብቶኛል፣ ላይክ አሳምነኛል ሶሻል ሚዲያ ማርኬቲንግ እንደምሰራ፣ ግን ከየት ነው የሚጀምረው? ላይክ ዋት ዱ አይ ሃቭ ቱ ዱ ካላችሁኝ የመጀመሪያው ተማሩ ነው። ተማሩ ማለት አውቃችሁ እውቀት ኑሯችሁ ነው ልትገቡ የሚገባው እንጂ በልምድ ሊሆን አይችልም። ይሄን ዩቲዩብ ቪዲዮ ብቻ አይታችሁ ሶሻል ሚዲያ ማርኬተር ልትሆኑ እንደማትችሉ ኦብቪየስ ነው፣ ምንም ጥያቄ የለውም። አሁን ይሄን ቪዲዮ የሰራሁበት አላማ ትልቅ ኦፖርቹኒቲ እንዳለ እያመለጣችሁ ያለ እድል እንዳለና ሚስ እንድታደርጉት ስለማልፈልግ ነው። ስለዚህ ስትማሩ ራይት ኤዱኬሽን የምንለውን ነገር ልታገኙ ይገባል። ራይት ኤዱኬሽን ማለት አንደኛ የምትማሩት ትምህርት ስትጨርሱት ምን እንደምትሆኑ ልታውቁ ይገባል። ብዙ ኮሌጆች፣ ዩኒቨርሲቲዎች እኛ ሀገር ላይ ደህና ሰው የማያፈሩበት ምክንያት ለመማር ለማስተማር አስተማሪው ገና እንደገባ ኢንትሮዳክሽን ብሎ ነው የሚጀምረው እንጂ የምትማሩትን ነገር ከሰራችሁበት ስኬታማ ከሆናችሁ የት ጋር ልደርሱ እንደምትችሉ አይነግራችሁም። ለምን ይመስላችኋል? እሱም ስላልደረሰ ነው። ኤኒዌይስ ካላወቃችሁት ወዴት እንደምትሄዱ አታውቁትም ማለት ነው። ራይት ኤዱኬሽን የመጀመሪያው ዴስቲኔሽኑን መጨረሻ ላይ ስትሰሩ ምን ልታገኙ እንደምትችሉ ልታውቁበት ይገባል። ሁለተኛው ትምህርቱ ፕራክቲካል ነው መሆን ያለበት። በቲዮሪ አንደርስታንድ የምታደርጓቸው ነገሮች እንዳሉ ሁሉ ግን አይምሮአችን የሚሰራው በመስል ሜሞሪ ነው። የነካችሁት በእጃችሁ ኤክስፔሪንስ ያደረጋችሁት ነገር ነው አይምሮ ይዞ የሚያቆየው። ስለዚህ ትምህርቱ በፕራክቲስ የተሞላ መሆን መቻል አለበት። ሶስተኛው ኤክስፔሪንስ ሌድ ወይም ደግሞ በኤክስፔሪንስ የሚመራ ትምህርት መሆን መቻል አለበት። እንዲሁ ከሆነ የውጭ መጽሐፍ ላይ ኦር ከሆነ የውጭ ኮርስ ላይ ኮፒ-ፔስት የተደረገ ትምህርት የምትወስዱ ከሆነ ወስዳችሁ አፕላይ ላድርጉት ስትሉ ችግር ነው አይደለ? እኔ ሶሻል ሚዲያ ማርኬቲንግን ለመጀመር ማአት የዩቲዩብ ቪዲዮ ተመልክቻለሁ፣ በጣም ብዙ። ለምን እንደው ካላችሁ የምሰማው ነገር በሙሉ ኤክስፔሪንስ ቤዝድ አይደለም። አትሊስት ውጭ ነው ኤክስፔሪንስ የተደረገው፣ እኛ ሀገር አልተደረገም። ስለዚህ እንዴት አድርጌ መሬት ላይ ላወርደው? እኔ የሚገጥመኝ ችግር እነዛ ሰዎች እየገጠማቸው አይደለም። ትምህርቱ ኤክስፔሪንስ የተኖረ ካልሆነ የገጠመውን ሰው ካልሆነ የሚያስተምራችሁ የምትማሩት ነገር ቲዮሪ ነው የሚሆነው። ዩኒቨርሲቲ ትምህርት ነው፣ የኮሌጅ ትምህርት ነው። ምንም አይጠቅማችሁ ማለት ነው። መጨረሻ ላይ ከባድ ነው። ምክንያቱም ይሄ ኢትዮጵያ ውስጥ እንደሌለ ስላወቅኩኝ ነው። እኔ ራሱ የዛሬ 2 ዓመት ከኤሌክስ አካዳሚ የሚባል የኦንላይን ኤዱኬሽናል ፕላትፎርም ጀምረን ሶሻል ሚዲያ ማርኬቲንግን ጨምሮ እነ ኮንቴንት ክሬሽን፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እያስተማርን ያለበት አላማ ሰዎች ትክክለኛ ኤዱኬሽን እያገኙ አይደለም። ሰው ባለመማሩ ምክንያት ስራ እያገኘ ገንዘብ እየሰራ አይደለም። ስለዚህ ትምህርትን አክቹአሊ ወደ ገንዘብነት መቀየር አለብን። እናንተ አላማ ተምሮ እውቀት ያለው ሰው መሆን ሳይሆን ተምሮ ገንዘብ መስራት ከሆነ አሁን በነገርኳችሁ ራይት ኤዱኬሽን በምንለው ፍሬምወርክ የተዘጋጀ የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ አለን። የራሴ ነኝ የማስተምረው፣ በኦንላይን ነው ክላሱ። ከኤሌክስ አካዳሚ ላይ ታገኙታላችሁ። ሊንኩን ከስራ አስቀምጥላችኋለሁኝ። አሁን የምንገኘው 8ኛ ዙር ምዝገባችን ላይ ነው። ሊሞላ ጥቂት ቦታዎች ናቸው የሚቀሩት። ሳይሞላባችሁ ለመመዝገብ ከስር ባለው ሊንክ ሄዳችሁ ኢንፎርሜሽን ወስዳችሁ እዛው ዌብሳይት ላይ ሁሉ ነገር መጨረስ ትችላላችሁ። ከዛ ከኔ ጋር ተገናኝተን የእናንተ ኤጀንሲ ላይ አብረን የምንሰራ ይሆናል ማለት ነው። በዚህ የሶሻል ሚዲያ ማርኬቲንግ ኤጀንሲ ፕሮግራም አልፋችሁ ክላይንት የማታገኙ ገንዘብ የማትሰሩ ከሆነ ክላይንት እስክታገኙ የመጀመሪያ ክፍያ እስኪከፈላችሁ ድረስ አብረናችሁ እንሰራለን። ይሄ ጋራንቲያችን ነው። በዚህ መንገድ ኤዱኬሽኑን ካገኛችሁ በኋላ ቀጣዩ ስቴፕ መሆን ያለበት ኢሚዲየት የሆነ ፊድባክ ወይም ደግሞ ቶሎ አስተያየት ማግኘት ነው። የምሰራው ነገር ይሰራል ወይስ አይሰራም፣ ጎበዝ ነኝ ወይስ ጎበዝ አይደለሁም፣ ምን ማስተካከል አለብኝ የሚለውን ቶሎ ፕራክቲስ ልታደርጉት ይገባል። ብዙ ሰው ተምሮ በዛው የጠፋበት ምክንያት ፊድባክ ስላላገኘ ነው፣ ስላልሰራበት ነው። ለዛ ነው የምትከፍሉት ክላይንት በመፈለግ ጊዜ ከማባከን ይልቅ የያዛችሁትን ይዛችሁ በነፃ ለሆነ ሰው ለማገልገል መሄድ። ልክ በነፃ ስትሰሩ ወዲያው አስተያየት ሰጧችኋል፣ ፊድባክ ታገኛላችሁ፣ ምን ኢምፕሩቭ ማድረግ እንዳለባችሁ። የዛኔ እያሻሻላችሁ ክፍያ የሚገባው ሰው ስትሆኑ ክፍያ መጠየቅ ትችላላችሁ። በዚች አጭር ቪዲዮ ኮምፕረስ አድርጌ የነገርኳችሁ የሶሻል ሚዲያ ማርኬቲንግ ኤጀንሲ ቢዝነስ ሞዴል በጣም በአጭር በሚባል ጊዜ በ3 ወር ጊዜ ውስጥ ተምረው ወደ ስራ ገብተው
ከ10 ሺህ ብር በላይ ከ100 ሺህ ብር በላይ ከ200 ሺህ ብር ከ300 ሺህ ብር በላይ እየሰሩ ያሉ ወጣቶች እጅግ በጣም ብዙ ናቸው። ከኤሌክስ አካዳሚ ላይ ለመጀመር ቀላል ሪስክ የሌለው ያለምንም መነሻ የምትጀምሩት ይህ የሶሻል ሚዲያ ማርኬቲንግ ኤጀንሲ ቢዝነስ ነው። እኔ ዩኒቨርሲቲ ዶርም ውስጥ ነው የጀመርኩት። ምንም አይነት ሲቹዌሽን ላይ ብትሆኑ መስራት ትችላላችሁ። ይሄን ቢዝነስ ደግሞ እንዴት እንደሚጀመር እኔ ያለፉት 4-5 አመታት ኤክስፒሪየንስ ያደረኩትን ነገር እያንዳንዱ ስቴፕ ባይ ስቴፕ ብሬክዳውን እያደረኩ እንዳስተምራችሁ የምትፈልጉ ደግሞ ከሆነ የኤሌክስ አካዳሚ ሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ ጆይን አድርጉ። ፕሮግራሙ እንኳን ጆይን ባታደርጉ አትሊስት ውስጥ ላይ ገብታችሁ ልታገኙ እንደምትችሉ እንድታዩት ስለምፈልግ የተዘጋጀ ረዘም ያለ ቪዲዮ አለ። እዛው ከስር ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ ክሊክ ስታደርጉት ቀጥታ ወደ ዌብሳይት ይወስዳችኋል። ራሳችሁ ላይ ኢንቨስት ለማድረግና በፍጥነት ወደ ስራ መግባት የምትፈልጉ ሰዎች ጆይን ማድረግ ትችላላችሁ ማለት ነው። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። በሌላ ቀን እንገናኛለን። ሁሌ እንደምለው ለራሳችሁ ስትሉ አሸንፉ። ሲዩ